በተለይም በኦሮሚያ ክልል ውስጥ በታችኛው አመራር ደረጃ ከቀበሌ አመራር የወረዳ አመራር እውነት ነው የሚናገረው። ይሄ በሚዲያ የሚተላለፍ ከሆነ ህዝቡ ይሰማል። ህዝቡ ተቸግሯል። መንግስትና ሌላው አካል መለየት አቅቶታል። በአንድነት ነው የሚሰሩት፣ የተሳሰሩ ናቸው። ትላንትና 27 ዓመት ሲዘርፍ የነበረ አመራር እየበጠበጠ ነው ያለው። ኦፊሻሊ እየበጠበጠ ነው ያለው። ሲረጋጋ ምን እንደሚሆን ስለሚያውቅ ነው። ይሄ የህወሓትም ችግር እኮ ይሄ ነው። አገር ከተረጋጋች አገር ሰላም ከሆነ መንግስት ፋታ ካገኘ ምን እንደሚመጣ ይታወቃል። የህግ ተጠያቂነት ነው የሚመጣው። ከህግ ተጠያቂነት ነው ማንም አይድንም። እርሶም ብለዋል። እኛም ይሄንን ሐሳቡን እንደግፋለን። ስለዚህ የኢትዮጵያ ህዝብ ሰላም ይፈልጋል። የኢትዮጵያ ህዝብ ለውጥ ይፈልጋል። የፈለገው ለውጥ ነው የመጣው። ልጁን ገብሯል፣ ደሙን አፍሷል፣ አሮጊት ሽማግሌ ሞቷል። ይሄ የልጆቻችን ዋጋ በከንቱ ማንም እንደፈለገ መጫወቻ እንዳይሆን መንግስት መጠናከር አለበት። የህግ የበላይነት መከበር አለባቸው፣ መከበር አለበት። የዜጎች ደህንነት ከምንም በላይ መጠበቅ አለበት። አመሰግናለሁ ክቡር ጠቅላይ ሚኒስትር።